አድማጮቻችን መሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ትገኛላችሁ። የተለያዩ ጉዳዮችን እያነሳን ነው የምንገኘው። በየአመቱ በዓለም ዙሪያ የላቀ ማህበረሰብ ስራን ፈጣሪዎችን ወይም ደግሞ ሶሻል ኢንተርፕረነርን እየመረጠ እውቅና የሚሰጠው የስኩል ወርልድ ፎረም በመጪው ሳምንት በእንግሊዝ ኦክስፎርድ ይደረጋልና በአካል ጉዳተኝነት አካታችነት ላይ በሰሩት የላቀ ስራ የጣቢያችን ተባባሪ አዘጋጅ ባልደረባችን ገድለ ሚካኤል አበበ ከኢትዮጵያ እውቅና ለማግኘት ከተመረጡ መሀል ሆኗል። ከኢትዮጵያ ብቻ ሳይሆን በነገራችን ላይ ከአፍሪካም ብቸኛው ይህንን እውቅና የሚያገኝ እንደሆነ የሰማነው። ስለ እውቅናው ስለተመረጠበት መንገድ ጥቂት ደቂቃዎችን ሰጥቶን እንዲያወራን ጋብዘነዋል። ሰላም ገድለ፣ እንደምን አለ? እንደምን አለ ሶል፣ ደህና ነህ ሆይ? በጣም አመሰግናለሁ። አለን፣ ደስ ብሎኛል ስለተገናኘን። እንኳን ደስ አለ። እንኳን አብሮ ደስ አለን ሶል። እንደው ስለ እውቅናው ስለተመረጥክበት መንገድ ብናወራ ደስ ይለኛል እና በምን መንገድ እንግዲህ እንድትመረጥ ሆንክ? በጣም አመሰግናለሁ ሶል። እውቅና ነው ይሄ ፕሮግራም። ላለፉት 20ና ከዚያ በላይ አመታት ስኩል ፎር ወርልድ በተለያዩ ዘርፎች እውቅና ሲሰጥ ቆይቷል በዓለም ላይ ለሚገኙ የተለያዩ ሰዎች። ከ4 አመት ወዲህ ደግሞ ሚሲንግ ቢሊየን ኢኒሺዬቲቭ ብሎ አካል ጉዳተኞችንም ያካተተ በተለያየ መስክ በስራ ፈጠራና በሌሎች ለአካል ጉዳተኞች ጠቃሚ በሆኑ ወይም ደግሞ ራሳቸውን በሚያግዙባቸው ዘርፎች ውጤታማ ለሚሆኑ አካል ጉዳተኞች እውቅና ይሰጣል። ከበርካታ ሺህ ሰዎች ይገኛሉ። በዚህ አመት እንኳን ከ5000 ሰዎች በላይ እንደሚገኙ አውቀናል። አሁን እኔ አንተን በማዋራ ሰዓት ለንደን ገብቻለሁ። በጣም የሚገርም አቀባበል ነው። ባለሀብቶች፣ ለዚህ ፕሮግራም ለታጩ ሰዎች የሚያስፈልጉ የቢዝነስ ትስስር ሊያደርጉ የሚችሉ ዶነሮች፣ በአካል ጉዳተኞች ዙሪያ የሚሰሩ ሰዎች፣ ሌሎችም ታዋቂ ሰዎች በፕሮግራሙ ላይ ይገኛሉ። እኔ እንግዲህ በዚህ አመት በኢትዮጵያ ደረጃ የመጣ የመጀመሪያ እድል ይመስለኛል። ከአፍሪካ እንደተመረጥኩ ያወቅኩት ከ3 ወር በፊት ነው። ስራዎቼን ከዚህ በፊት በሪፖርቱ ላይ ከሚሳተፉ ተቋማት አንዱ ያውቅ ስለነበረ እንድሳተፍ ጥሪ ያቀረበልኝ። ተሳተፍኩ፣ አወዳደሩኝ። ከ8 ጊዜ በላይ ነው ኢንተርቪው ያደረጉኝ። እንግዲህ ተመርጬ ከተወዳደሩት ግለሰቦችና ስራ ፈጣሪዎች መካከል አንደኛ ሆኜ ለዚህ ፕሮግራም ታጭቼ አሁን በዚህ ሰዓት ለንደን ገብተን አሁን ወደ ኦክስፎርድ እየሄድን ነው የምንገኘው። ስሰማ ከአፍሪካ ብቸኛ ሆነ ከኢትዮጵያም እንግዲህ ባለን አንተን በጠቀስከው መረጃ ከዚህ ቀደም ተመሳሳይ እውቅና ያገኘ ሰው የለም። አንተ በጣፋጭ መዝናኛ ፕሮግራምህ እንዲሁም በሌሎች በምትሰራቸው ስራዎች ላይ አካል ጉዳተኞችን መነሻ ያደረገ ግንዛቤ ከመፍጠር ጀምሮ ብዙ እየሰራ ነው የምትገኘው። ምንህን ተመለከቱ? በዋናነት ይህንን አወቁ? እንደው ትንሽ ስለሱ ነገር ብትነግረን። እንግዲህ የተመረጥኩበት አንዱ በሚዲያ ዘርፍ ለረጅም ዓመታት መስራቴ በአካል ጉዳተኞች ዙሪያ አድቮኬተር ነህ ብለው ስላመኑ፣ እንዲሁም ደግሞ የአካል ጉዳተኞች የአካል ድጋፍ መሳሪያዎችን እናቀርባለን በተመጣጣኝ ዋጋ። እህት ካምፓኒ ያለን ብስራት የአካል ጉዳተኞች አካል ድጋፍ መሳሪያዎች አቅራቢ የሚባል። ይህንንም በማየት ለአካል ጉዳተኞች አካል ድጋፍ መሳሪያዎችን እንግዲህ በእርዳታ ማቅረብ አንድ ነገር ነው። እኛ ደግሞ እንዲሁ የቢዝነስ ተቋም ሆነን ይህንን በተመጣጣኝ ዋጋ ለማቅረብ በምናደርገው ጥረት፣ ፍላጎቶችን ለማሟላት ባደረግነው ጥረት፣ እንዲሁም ደግሞ በስራ እድል ፈጠራ በጣም በርካታ አካል ጉዳተኞች በፕሮሞሽን ደረጃ በነገራችን ላይ የብስራት ፕሮሞሽን ሶል የመጀመሪያው ነው በአካል ጉዳተኞችና ጉዳተኝነት ዙሪያ ሲሰራ በፕሮሞሽን ደረጃ በ2000 ዓመተ ምህረት ነው የጀመርነው እና እነዚህን ከግምት ውስጥ በማስገባት እንዲሁም ደግሞ ከኛ ጋር የሰሩ ትልልቅ የመንግስትና መንግስት ያልሆኑ ተቋማትንም የእነሱን ሪኮሜንዴሽኖችና እነሱ የሰሯቸውንም በማየት ነው እኛ በቀጥታ ውድድር ውስጥ ገብተን ይሁን አላለም። ስራዎቻችንንም እኛ አይደለን የሚያቀርብ ነው። እነሱ መርምረው ኢትዮጵያ ውስጥ ከሚገኙ አብሯቸው ከሚሰሩ ተቋማት ባገኙት መረጃ ነው ራሳቸው መርምረው ይሄን ያደረጉት። እኛ ያደረግነው ያን ያህል ተሳትፎ የለም። ግን ውድድር ውስጥ መግባታችንን ካወቅን በኋላ ማቅረብ የነበረብንን መረጃዎች አቅርበናል። ሌላው በጣም ያስገረማቸው አሁን እንደምታውቀው እኔ አይነ ስውር ነኝ። አሁን በቅርቡ 40ኛ ዶክሜንታሪያችንን ኦሬዲ ላሰራን ተቋም አቅርበናል። እነዚህ አብዛኞቹ ዶክሜንታሪዎች ጥራት ያላቸው ተቋማት ለፕሮጀክቶቻቸው የሚያቀርቧቸው ናቸው።
እሱ ብዙ ያስገረማቸው ይመስለኛል። እነሱም ይሄንን ገልጸዋል። እነዚህ ነገሮች ይመስለኛል እንግዲህ ያስመረጡ። ይዞት የሚመጣው ድል ከፍ ያለ ነው። ትልቅ እውቅና ዓለም አቀፍ መድረክ። እሱም ብቻ ሳይሆን ሚዲያዎቹ እኔን ኢንተርቪው ሲያደርጉ መናገር የምፈልገውን ነገር እንድናገር ይሰጠኛል። ለምሳሌ አሁን ከመሰንበቻ ፕሮግራም ጋር እያወራሁ ነው። መሰንበቻ የመዝናኛ ፕሮግራም ነው። ግን አድማጮች አንድ እንዲያውቁልኝ የምፈልገው ነገር እኔን ጨምሮ በርካቶቻችን አካል ጉዳተኞች፣ ጥቂት ደግሞ ለስኬት የበቁ አካል ጉዳተኞች አልጋ ባልጋ በሆነ መንገድ አልመጣም። ትክክል። ሁሉም ሰው ብዙ ይለፋል አይደል? ስራ ለመምጣት ለማንም ሰው አልጋ ባልጋ በታዳጊ ሀገር ውስጥ እየኖረ አካል ጉዳተኛ ስንሆን ደግሞ ተግዳሮቱ በጣም ብዙ ነው። በጣም እና ለዚህ ለመብቃት የወጣ ነው የወረድነውን ነገር ስናስበው ዛሬ ላይ ሆኜ እኔ በጣም መደሰታለሁ። ሀገር መደሰቱ፣ አንተንና ሌሎች የመሳሰሉ ጓደኞቼ መደሰታቸው፣ ማህበረሰቡ መደሰቱ እንዳለ ሆኖ እኔን ለዚህ ያበቁ ቤተሰቦች አሉ እኮ እህት፣ ወንድም፣ እናት፣ አባት፣ አሁን ያሉት ቤተሰቦቼ፣ ባለቤቴና ልጆቼ የነሱ ደስታ በራሱ ቀላል አይደለም እና በጣም ነው ደስ የሚለኝ እውቅና ማግኘቱ ብቻና መገኘቱ በራሱ ጥሩ ነው ብለን ብቻ አይደለም። አዎ እንኳን ደስ አለ። ምክንያቱም ይሄ ራስህን ብቻ ሳይሆን ኢትዮጵያን ነው የምትወክለው። ኢትዮጵያ ውስጥ ያሉ አካል ጉዳተኞች በጣም ብርቱ፣ በፈተናዎች ውስጥ አልፈው ስኬታማ እየሆኑ ነው ተብሎ ማሳያ ሲጠቀስ አንድ የሚነሳው ያንተ ነው። በዚህ ውስጥ ደግሞ ብዙ የሚበረቱ እያደመጡን ያሉ ይኖራሉ፣ በርካታ ኢትዮጵያን። ስለዚህ ለእነሱም ትርጉም አለው። በድጋሚ እንኳን ደስ አለ። እንግዲህ ሽልማቱን ይዘህ ስትመጣ ደግሞ እንገናኛለን። ቀሪ የስራ ዘመን ሁላ ስኬታማ እንዲሆን እመኛለሁ። በጣም አመሰግናለሁ ገድለ ሚካኤል። በጣም አመሰግናለሁ ሶል። ኤፍኤም አዲስ 97.1 ዋናውን አሁን ባለሁበት ደረጃ አስተዋጽኦን ይወስዳል። እንግዲህ እስካለህ ድረስ የምር ቤትህ ነው። እውነት ነው እና ለመስራት ጥሩ እድል ይፈጥራል፣ ጥሩ እድል ይሰጣል። እና ከኔ ጋር የሚሰሩ አጋሮቻችን፣ ጓደኞቼ ሁላችሁንም በጣም አመሰግናለሁ። የሁሉም ሰው ስኬት ስለሆነ እግዚአብሔር ይስጥልኝ ሰው። እሺ፣ እናመሰግናለን። አድማጮች ከዜማ በኋላ እንመለሳለን።